የትላንቱ መከራ ካልገደላችሁ የዛሬው እንዴት ይገላችኋል? የዛሬውን ለምን ትፈራላችሁ? ጴጥሮስን የእግዚአብሔር መልአክ ከወህኒ ቤት ይዞ ሲወጣ የመጀመሪያውንም ዘብ አለፉ፣ ሁለተኛውንም ዘብ አለፉ ይላል። ከዛ ደግሞ የከተማይቱ ዋናው በር ጋር ደረሱ፣ እርሱም አውቆ ተከፈተላቸው ይላል። የሚገርማችሁ መጽሐፍ ስለ መጀመሪያው ዘብና ስለ ሁለተኛው ዘብ ሁለቱንም በሮች እንዴት እንዳለፉ አይነግረንም። እነዚህ ሁለቱ በሮች በጣም ጠንካራ በሮች ናቸው፣ ግን አልፎ መጡ ይላል። ዋናው በር ጋር ሲደርሱ ግን አውቆ ተከፈተላቸው ይላል። ዋናው በር ሁለቱ በር ጴጥሮስን ማስቆም ስላልቻለ እኔ እንዴት ላስቆመው እችላለሁ ብሎ ያሳለፈው ይመስለኛል። ምን ልላችሁ መሰላችሁ? ትላንት ያለፋችኋቸው እነዛ ከባባድ ቻሌንጆች፣ ከባባድ ፈተናዎች ዛሬ ለገጠማችሁ ቻሌንጅ መልስ ነው። ስለ ዋናው በር አታስቡሽ፣ ስለ ዋናው በር አትጨነቁ። ለምን መሰላችሁ? ጠንካራውን በር ሊታለፍ የማይቻለው ከባዱን በር ትላንት አልፋችኋል። የትላንቱ ካላስቆማችሁ የዛሬ አያስቆማችሁ። የትላንቱ መከራ ካልገደላችሁ የዛሬው አይገላችሁም። ለዚህ ነው የሳምሶን አባት የእግዚአብሔርን መልአክ አየና እግዚአብሔርን አይተናል እንሞታለን አለ። ከዛ የሳምሶን እናት እንደዚህ አለች፣ እግዚአብሔር እኮ ሊገድልን ቢፈልግ ይህንን ሁሉ ባልነገረን ነበር አለች። ይህንን ሁሉ ባላሳየን ነበር። እግዚአብሔር ትላንት የረዳን፣ እግዚአብሔር ትላንት ያሻገረን ዛሬ ላይ ደርሶ ሊተወን አይደለም። ዛሬ ላይ ደርሶ ጀርባውን ሊሰጠን አይደለም። የትላንት አምላክ የዛሬም አምላክ ነው። የኤርትራ ባህርን ከተሻገርን እንዴት ዮርዳኖስ ሊያቆመን ይችላል? በኤርትራ ባህር ያልቆመ ሕዝብ እንዴት በዮርዳኖስ ሊቆም ይችላል? ትላንት ያሻገረን እግዚአብሔር፣ ትላንት የረዳን እግዚአብሔር ዛሬም ይረዳናል፣ ዛሬም ያደርሰናል። ተባረኩልኝ።